የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። ዶክተር ቴዎድሮስ አድሃኖም በአማራ ክልል ባለው ጦርነት የሐኪሞች ግድያ አሳሳቢ ሆኗል አሉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል በቀጠለው ጦርነት የሐኪሞች ግድያና የጤና ተቋማት ውድመት የሚረብሽና አሳሳቢ ሪፖርቶች ሆነዋል ያሉ ሲሆን ሰሞኑን በአገዛዙ ጦር ባህር ዳር የተገደሉት የዶክተር ጸጋውን ስሜን ጉዳይም ጠቅሰዋል። ዶክተር ቴዎድሮስ የጤና ባለሙያዎች ግድያ በአስቸኳይ በገለልተኛ ዓለም አቀፍ መርማሪዎች ሊጣራ ይገባል ማለትም ጥሪ አቅርበዋል። በዝርዝር እናየዋለን። በአማራ ክልል ሸዋ ቀጠና የፋኖ ኃይሎች በከፈቱት መልሶ ማጥቃት ከተሞችን መቆጣጠራቸው ተሰማ። የፋኖ ኃይሎች በደቡብ ወሎ ደሴ የከተማ ቅርብ ርቀት በተደረገው ውጊያ ድል ማድረጋቸውንም የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በክልሉ የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። በዝርዝር እንመለከታለን። ሁማን ራይትስ ዎች የአፍሪካ ህብረትና የተባበሩት መንግስታት ድርጅት ባለስልጣናት የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ስርዓት ተጨማሪ ተቆጣጣሪዎችን በትግራይ እንዲያሰማራ ኢትዮጵያ እንድትፈቅድ እንዲጠይቁ አሳሰበም። ድርጅቱ ይህን ጥሪ ያደረገው በአዲስ አበባ የሚካሄደውን የአፍሪካ ህብረት የመሪዎችን ጉባኤ አስመልክቶ ባወጣው መግለጫ ነው። በዝርዝር የምናየው ሌላኛው ጉዳይ ነው። ትራምፕ በኢራን ውስጥ የመንግስት ለውጥ ዋነኛ አማራጭ መሆኑን ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖር ስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገልጸዋል። የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። ዶክተር ቴዎድሮስ አድሃኖም በአማራ ክልል ባለው ጦርነት የሐኪሞቹ ግድያ አሳሳቢ ሆኗል አሉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልል በቀጠለው ጦርነት የሐኪሞች ግድያ ሪፖርት የሚረብሽና አሳሳቢ ሆኗል ያሉ ሲሆን ሰሞኑን በአገዛዙ ጦር በባህር ዳር ከተማ የተገደሉት የዶክተር ጸጋውን ስሜን ጉዳይም ጠቅሰዋል። ዶክተር ቴዎድሮስ የጤና ባለሙያዎች ግድያ በአስቸኳይ በገለልተኛ ዓለም አቀፍ መርማሪዎች ሊጣራ ይገባል ማለት ነው ጥሪ ያቀረቡትም። ዶክተር ቴዎድሮስ አድሃኖም በአማራ ክልል የጤና ባለሙያዎች የጥቃት ኢላማ እየሆኑ መሆናቸውን የሚጠቅሱ ሪፖርቶች አሳሳቢ ናቸው፣ እየደረሱኝ የሚገኛሉ በማለት ዛሬ ጽፈዋል። ዶክተር ቴዎድሮስ ማህበራዊ ገጻቸው ባሰፈሩት መረጃም ጥር 27 ቀን 2018 ዓ.ም በባህር ዳር ከተማ በአማራ ክልል ጤና ቢሮ ውስጥ ሲሰሩ የነበሩት ዶክተር ጸጋውን ስሜ በጸጥታ ኃይሎች ተወስደው በኋላ ላይ ተገድለው አስክሬናቸው መገኘቱን ጠቅሰዋል። ይህ የዶክተር ጸጋውን ስሜ ግድያ በአማራ ክልል የጤና ባለሙያዎች ላይ እየደረሰ ላለው ስርዓት ድብደባና ግድያ አንዱ ማሳያ መሆኑን ጠቅሰዋል። ዶክተር ጸጋውን ስሜ በአገዛዙ የጸጥታ አባላቱ ባህር ዳር ከተማ ጠርተው ከተወሰደ በኋላ በሰዓታት ልዩነት መገደሉንና ቤተሰቡ ማስክሬኑን ቤዛዊት አካባቢ መጥተው እንዲወስዱ እንደተነገራቸው ዘገባቸው ይታወሳል። ባለፉት 3 ዓመታት በአማራ ክልል ከፍተኛ የሆነ የንጹሃን ግድያ የቀጠለ ሲሆን የአገዛዙ የጸጥታ አካላት በዋናነት ከሚያጠቋቸው ውስጥ ቀዳሚ የሆኑት የጤና ባለሙያዎችን ጉዳይ አሳሳቢ ነው ያሉት ዶክተር ቴዎድሮስ በመሰረተ ልማት ላይ የሚደርሰው ውድመትም ከፍተኛ ነው ብለዋል። ዶክተር ቴዎድሮስ ጨምረውም በክልሉ ባለው ግጭት ምክንያት ሆስፒታሎች ጉዳት እንደደረሰባቸውና የረድኤት ሰራተኞች ህይወታቸውን እያጡ መቀጠላቸው መሆናቸውን በጽፋቸው ላይ አስፍረዋል። ዋና ዳይሬክተሩ ጨምረው በክልሉ ያለው የኢንተርኔት አገልግሎት መቋረጥ መረጃዎችን ለማግኘት እንቅፋት መሆኑን በመጥቀስ እነዚህ ጥቃቶች በአስቸኳይ በገለልተኛ አካል እንዲመረመሩና እንዲጣሩን ጥሪ አቅርበዋል። ዶክተር ቴዎድሮስ አድሃኖም በጦርነት ውስጥ የጤና ተቋማት በድሮን ለሚያፈርሰውና ሐኪሞችን ለሚያግተው እንዲሁም በርካታ ወላዶች ጭምር በተኙበት ለሚጨፈጭፈው የኢትዮጵያ አገዛዝ ዓለም አቀፍ መርህ በመጥቀስ የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ያሉ ሲሆን ለተፈጠረው ቀውስ ሰላም ብቸኛ ምርጡ መድኃኒት ነው ብለዋል። በክልሉ ባለው ግጭት የተነሳ የጤና ባለሙያዎችና በጤና መሰረተ ልማት ላይ የሚደርሰው እንዲሁም የኢንተርኔት መዘጋት አሳሳቢ ጉዳይ መሆናቸውን ነው የጻፉትም። በአማራ ክልል ሸዋ ቀጠና የፋኖ ኃይሎች በከፈቱት መልሶ ማጥቃት ከተሞችን መቆጣጠራቸው ተሰማ። የፋኖ ኃይሎች በደቡብ ወሎ ደሴ ከተማ ቅርብ ርቀት በተደረገው ውጊያ ድል ማድረጋቸውን የአማራ ፋኖ ብሔራዊ ንቅናቄ ማስታውቋል።
በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ሰብአዊና ቁሳዊ ጉዳት እያረሰ ዛሬም ቀጥሏል። በክልሉ ደቡብ ወሎ ዞን ከደሴ ከተማ ቅርብ ርቀት በተደረገው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ለኢትዮ ኒውስ በላከው መረጃ አስታውቋል። የፋኖ ኃይሎች የአገዛዙ ጦር ይዞት የነበረው ምሽግ በማጥቃት ነው ከፍተኛ ድል አስመዝግበናል ያሉት የአገዛዙ ጦር ፋርሴ የተባለ ተራራማ አካባቢ በሚገኘው ካምፕና ምሽግ በፋኖ ኃይሎች መሰበሩ ተከትሎ ወደ አብልኮ ወረዳ ሳልመኔ ከተማ መሸሸቱ ነው የተሰማው። ይህን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ከደሴ ከተማ ቅርብ ርቀት የምትገኘውን ነጋሽ ከተማን ተቆጣጥሯል ብለዋል። በተጨማሪም በአካባቢው የምትገኘው ደጋጋ ከተማን ከአገዛዝ ጦር ነጻ ማድረጉን ነው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ያስታወቀው። በተመሳይ በክልሉ ዋግምራ ዞን ዳና ወረዳ አርቢት ከተማ የፋኖ ኃይሎች በወሰዱት እርምጃ በርካታ የሚሊሻ አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አሳምነው ኮር በዞኑ ዳና ወረዳ አርቢት ከተማ የካቲት 6 2018 ዓ.ም ጥቃት ማድረሱን አረጋግጧል። በጥቃቱ ከሰብአዊ ጉዳት ባሻገር የጦር መሳሪያዎችን ከአገዛዙ ጦር ማርክ ያለውን ያለው አፋብኃ ምኒልክ ዕዝ የፋኖ ኃይሎቹ ማዕከላዊ ጎንደር ዞን ጣቁሳ ወረዳ የድኩላ አርባ ከተማን መቆጣጠራቸውን ነው የታስታወቁት። በአካባቢው ሰፊ ቀጠናዎችን የሸፈነው ውጊያ መቀጠሉ የተናገሩት የፋኖ የመረጃ ምንጮች የካቲት 6 2018 ዓ.ም የፋኖ ኃይሎች ድኩላ አርባ ከተማ መቆጣጠራቸውን የመረጃ ምንጮች ለኢትዮ ኒውስ አረጋግጠዋል። የፋኖ ኃይሎች በአካባቢው የአገዛዙ ጦር ካምፕን በማጥቃት የጨው ድባ ከተማን መቆጣጠራቸው መዘገባችን ይታወሳል። በሌላ በኩል አገዛዙ ስልክና ኢንተርኔት ዘግቶ ልዩ ዘመቻ በሚል ከፍተኛ ውጊያ ከፍቶበት በሰነበተው ሸዋ ቀጠና የፋኖ ኃይሎች በመልሶ ማጥቃት ከተሞችን መቆጣጠራቸው ሰምተዋል። የፋኖ ኃይሎች በመንዝ ይፋትና መራቤቴ ቀጠና አገዛዙ በአየር ወለድና ኮማንዶ ውጊያ ያደረገባቸውን ከተሞች የፋኖ ኃይሎች በመልሶ ማጥቃት ውጊያ መቆጣጠራቸውን ነው የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናገሩት። በዚህም የአማራ ፋኖ ብሔራዊ ንቅናቄ በመንዝ ቀጠና ባሽ ከተማ አካባቢ እንዲሁም በይፋት ቀጠና ተሬ፣ የለን፣ ራሳ ቆቦና ሌሎች አካባቢዎች መልሶ መቆጣጠሩን የመረጃ ምንጮቻችን ጨምሮ ተናግረዋል። የአገዛዝ ጦር በኩሉ ወደ ሸዋሮቢት፣ ሰላ ድንጋይና ደብረ ሲና ሸሽቷል ተብሏል። የአገዛዝ ጦር ሁሉም ኔትወርክ አጥፍቶም ልዩ ዘመቻ በሚል በከፈተው ውጊያ ኤፍራታና ግድም ወረዳ አርሶ አምባና ዘንቦ ቀጠና የተገደሉ 13 አርሶ አደሮች ጨምሮ በርካታ ንጹሃን መግደሉና ንብረት ማውደሙን የመረጃ ምንጮቻችን ጠቅሰን መዘገባችን ይታወሳል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ያወጣው የምህረት አዋጅ ተከትሎ በሁሉም ቀጠና የአገዛዙ ጦር አባላት ወደ ፋኖ እየተቀላቀሉ እንደሚገኙ የፋኖ ኃይሎች አስታውቀዋል። አፋብኃ ከየካቲት 4 2018 ዓ.ም ጀምሮ ለ15 ተከታታይ ቀናት የሚቆይ ምህረት ማወጁ ተከትሎ የአገዛዙ መከላከያ ፖሊስና ሚኒሻ አባላት ወደ ፋኖ መቀላቀላቸውን ቀጥለዋል ሲል ነው የፋኖ ኃይሎች ያወጧቸው መረጃዎች የሚጠቁሙት። ሂውማን ራይትስ ዎች የአፍሪካ ህብረትና የተባበሩት መንግስታት ባለስልጣናት የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ስርዓት ተጨማሪ ተቆጣጣሪዎችን በትግራይ እንዲያሰማራ ኢትዮጵያ እንድትፈቅድ እንዲጠይቁ አሳሰበ። ድርጅቱ ይህን ጥሪ ያደረገው በአዲስ አበባ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ አስመልክቶ ባወጣው መግለጫ ነው። ሂውማን ራይትስ ዎች በአዲስ አበባ ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ ለሚገኙ መሪዎች ባስተላለፈው ጥሪ በኢትዮጵያ እየተባባሰ ባለው የሰብአዊ ጥሰትና በትግራይ ክልል ባለው ደካማ ሰላም ላይ አቋም እንዲይዙ አሳስቧል። የመብት ተሟጋች ቡድኑ ትላንት ባወጣው መግለጫ የትግራይ ወቅታዊ ሁኔታ በመጥቀስ በጥር ወር መጨረሻ በመካከለኛውና በደቡባዊ ትግራይ አዲስ ግጭት መቀስቀሱንና ይህም ከፍተኛ መፈናቀል ማድረሱን ጠቅሷል። ይህ ክስተት ቀላል አይደለም ያለው ተቋሙ ለዚህም የተባበሩት መንግስታት ሰብአዊ መብት ኮሚሽን ከፍተኛ ኮሚሽነር ቮልተር ተርክ ሁኔታውን አሳሳቢ መሆኑን ገለልተኛ ምርመራ እንዲደረግ መጠየቃቸውን በማስረጃነት ጠቅሷል። በሌላ በኩል በአማራ ክልል ያለው ግጭት የጠቀሰው ሂውማን ራይትስ ዎች በአማራ ክልል ያለው ጦርነት መቀጠሉን ገልጾ የጦርነቱ ደረጃ ሲያስረዳም የኢትዮጵያ ባለስልጣናት ኤርትራ የታጠቁ ቡድኖችን እየረዳች ነው በሚል መክሰሳቸውን ጨምሯል። ጨምሮም የአፍሪካ ህብረትና የተባበሩት መንግስታት ድርጅት ባለስልጣናት የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት መቆጣጠሪያ መከታተያና ማረጋገጫ ስርዓት
ተጨማሪ ተቆጣጣሪዎች በትግራይ እንዲያሰማራና ሰላም እንዲጠበቅ ንጹሃንና በተለይም ደግሞ ጉዳት የደረሰባቸውም ጭምር አገልግሎቶች እንዲያገኙ እንድትፈቅድ ኢትዮጵያ መጠየቅ አለበት ብሏል። ድርጅቱ የፕሪቶሪያ ግጭት ማቆም ስምምነት ፈራሚ የሆኑና ያልሆኑ አካላት ለሲቪሎች ጥበቃ እንዲያደርጉ በሰብአዊ እርዳታና መሰረታዊ አገልግሎቶች ተደራሽነት እና የሽግግር ፍትህ ዙሪያ የግጭት ማቆም ስምምነት ያስቀመጣቸውን አንቀጾች እንዲተገብሩ አፍሪካ ህብረትና የተባበሩት መንግስታት ድርጅት ቅድሚያ እንዲሰጡ በትኩረት እንዲጠይቁ አሳስቧል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የህብረቱ ኮሚሽን የስምምነቱ መቆጣጠሪያ ስርዓት የሲቪሎች ጥበቃና የሰብአዊ መብት ዘርፍ መጠናከር የሚችሉበት ሁኔታ እንዲያጠኑም ድርጅቱ ጥሪ አድርጓል። ድርጅቱ በኢትዮጵያ በሲቪሎች ላይ ተጨማሪ ጥሰቶች እንዳይፈጸሙ ለመከላከል የሚያስችል የተቀናጀ እርምጃ መሪዎች እንዲወስዱ የህብረቱን የመሪዎች ጉባኤ ጥሩ አጋጣሚ ነው ማለት ጥሪ አቅርቧል። ትራምፕ በኢራን ውስጥ የመንግስት ለውጥ ዋነኛ አማራጭ መሆኑን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ይፋ አድርገዋል። ለ47 ዓመታት ሲያወሩ ቆይተዋል። እስከዛው ድረስ ግን ብዙ ህይወት አጠናል ሲሉ አርብ ዕለት ተናግረዋል። ትራምፕ ኢራንን ማን እንዲያስተዳድራት እንደሚፈልጉ ለመግለጽ ፈቃደኛ ባይሆንም ስልጣን ሊረከቡ የሚችሉ ሰዎች አሉ ብለዋል። የኢራን የበላይ መሪ አያቶላህ አሊ ካሚኒ ለትራምፕ የቅርብ ጊዜ አስተያየቶች እስካሁን ድረስ ምላሽ አልሰጡም። ይህ በእንዲህ እንዳለ አሜሪካ ኢራን የኒውክለር ስምምነት እንድታደርግ ጫና ለማሳደር ሁለተኛ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ልካለች። በዓለም ላይ ትልቁና አዲሱ የአሜሪካ አውሮፕላን ተሸካሚ የጦር መርከብ የሆነው ዩኤስ ጄራልድ አር ፎርድ በቅርብ ከካሪቢያን ወደ መካከለኛው ምስራቅ ለመንቀሳቀስ ተዘጋጅቷል ሲሉ ትራምፕ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ገጻቸው ላይ በመካከለኛው ምስራቅ የሚገኘው ሁለተኛው የአሜሪካ የጦር መርከብ ለመቀላቀል የአውሮፕላን ተሸካሚ መርከቡ ሲንቀሳቀስ የሚያሳይ ምስል አጋርተዋል። ፔንታገን የአውሮፕላን ተሸካሚ መርከቡ ወደ መካከለኛው ምስራቅ የላከው በጥር ወር ነበር። ይህ የሆነው ዩናይትድ ስቴትስ የኢራን መንግስት በሺዎች የሚቆጠሩ ለተቃውሞ አደባባይ የወጡ ሰዎች ላይ የሚፈጽመው ግድያ ለማስቆም ሀገሪቱ ላይ ጥቃት ለመፈጸም ካስፈራራች በኋላ ነው። ትራምፕ በሁለቱ ሀገራት መካከል የኒውክለር ስምምነት ላይ መድረስ ካልተቻለም በኢራን ላይ ጥቃት ለመሰንዘር ቢዝቱም ረቡዕ ዕለት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሀውስ ከተወያዩ በኋላ ከቴህራን ጋር የሚያደርጉትን ውይይት እንደሚቀጥሉ አጽንኦት ሰጥተው ተናግረዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።